ደነገዝኩኝ። እንዴት አይምሮዬ እንዴት ሊናካኝ ቻለ? ምንድነው ምክንያቱ? ከዛ መሽቷል ምናምን ሲሰገድ እንትን ይሰማሃል። እዛው መስጂድ ከመስጂዱ አድርጋ የተያዘ ነው ገብቶሃል። ሰዎች ድምጽ ተሰማለህ ምናምን። በሩን ከከፈትከው ደግሞ ወደ ሴቶች መስጂድ ነው የሚያስገባ። በውስጥ ለውስጥ ከርክ ደግሞ ወንዶች መስጂድ ነው የሚገባው። ይሄ ቦታው እንደዛ ነው ማለት ነው። ከዛ ለአውራሽ ፈልጋለሁ። ምንድነው ማውራ? ላገባሽ ፈልግ። መርሃባ። እንግዲህ እስቲ ምንድነው የተፈለገበት? አሁን ይሄ ኢንተርቪው ያስፈልገበት ምክንያቱ ምንድነው? እኔ አልገባኝም። አደባባይ ላይ መውጣቱ ስለምን አስፈለገ? አላማው ምንድነው? እኔ 3 ወይም 4 መልእክቶችን ለማስተላለፍ ነው። የመጀመሪያው ምንም ነገር ይሰራ ምንም አደባባይ ላይ የተሰራው ነገር ድጋሚ ወንጀሉ ሳይበቃ ድጋሚ ሌላ ወንጀል መፈጸም። አደባባይ ላይ የሰሩትን ነገር ያጠፋችሁን ነገር እህቴ ያጠፋሽው አንቺም ፈለግሽውም አልፈለግሽውም ጥፋት ነው። ያጠፋሽውን ነገር እንደገና ዓለም ይስማልኝ አደባባይ ዓለም ይወቅልኝ ማለት ይሄ ሌላ ወንጀል ነው። ከወንጀልም በላይ አላህ ጋር እንዳያስምሩ ከሚያደርጋቸው ስራዎች መካከል አንደኛው እንደዚህ አይነት ወንጀል ነው። ነብዩ አለይሂ ሰላቱ ሰላም ኩሉ ኡመቲ ሙዓፋ ኢላ አልሙጃሂሩን አሉ። ህዝቦቼ ሁላ አውፍ ሊባሉ ይችላሉ፣ አላህ ይቅር ሊላቸው ይችላል። ወንጀላቸውን ይፋ ያወጡ አደባባይ ላይ ለሰዎች የተናገሩ ያሳወቁ ሰዎች ሲቀሩ ምንድነው? ወመል ሙጃሂሩን ያ ረሱላህ፣ ሙጃሂሮች ማናቸው አንተ የአላህ መልእክተኛ አለይሂ ሰላቱ ሰላም ሲሏቸው አላህ ወንጀሉን አንድ ሰው ሰትሮት ሲሰራ ውስጥ ለውስጥ ድብቅ ሆኖ ወንጀል ሲሰራ ይከርምና ወይም ደግሞ ያድርና ጧት ሲነጋ ለጓደኞቹ ወይም ለሚያቃቸው አካሎች ወይም ደግሞ እንደዚህ አይነት በሚዲያም ሊሆን ይችላል እንዲህ አርጌ እንደዚህ ሆኜ እንደዚህ አድርጎኝ እንደዚህ አድርጌው ብሎ መናገር መስራት ይሄ ወንጀልን አደባባይ ላይ ማውጣት ነው። ይሄ እንደዚህ አይነት ሰዎች አላህ ወንጀሉን ሰትሮት ይያለ እሱ በራሱ ጊዜ አደባባይ የሚያወጣ ከሆነ አላህ ይመረውን ብለው የአላህ መልእክተኛ አለይሂ ሰላቱ ሰላም ተናግረዋል። ሁለተኛ አንቺ ቁጥብ ሴት ነሽ፣ በሀያ የተሞላሽ ነሽ እንደ ኢስላም አስተምህሮት ማለት ነው። ስለዚህ ቁጥብነትሽን ሀያሽን ተጠቅመሽ በደልሽንም እንደዚህም ደግሞ ብሶትሽንም ለአላህ ብቻ ኢነማ አሽኩ በቲ ወሁዝኒ ኢላላህ ሐዘኔን ትካዜን ብሶቴን የማቀርበው የማካፍለው ለአላህ ብቻ ነው። ከዛ በዘለለ አው የመድረሳ ህይወት ላይ ወይም ደግሞ እንደዚህ የወንድና ሴት ግንኙነት ላይ ብዙ አይነት ነገሮች ጥፋቶች ሊከሰቱ ይችላሉ፣ ሊስተዋሉ ይችላሉ። ኡስታዙ አው ሰው ነው፣ ሰው እንደመሆኑ ሊሳሳት ይችላል። ነገር ግን ሁሉንም ኡስታዝ አይወክልም። እዚህ ላይ አደባባይ ላይ ወጥቶ መናገሩ ምናልባት የሁሉንም ኡስታዝ ስም ሊያስጠፋ ይችላል። ኡስታዙ ልክ ነው ማለት አይደለም። እሱም ሂሳቡሁ አለላህ፣ ምርማሪው ከአላህ ጋር ነው፣ ሂሳቡ ከአላህ ጋር ነው። በመጀመሪያ እዚህ ደረጃ ላይ ለመድረስ የሚያበቃ ነገር ማኸላ ረጁሉን ቢምራአቲን ኢላ ካነ ሳሊሱሁማ አሸይጣን አሉ የአላህ መልእክተኛ አለይሂ ሰላቱ ሰላም። አንድ ወንድ ልጅ ከአንድ ሴት ልጅ ጋር ብቻቸውን ተገለው ቢቀመጡ ኡስታዝም ሆነ ማንም ሰው ነው፣ ስሜት አለው። ስለዚህ ሶስተኛቸው ሸይጣን ነው ብለዋል። ስለዚህ ኢያኩም ወድኹል አለ ኒሳ፣ አደራችሁን ሴቶች ባሉበት እንዳትገቡ ብለው ነብዩ ከልክለዋል። ሂጃብ ይኖር ግርዶሽ ይኖር በመሃል ላይ ሲባል ሸሪዓው ይህንን ነው አስቀድሞ ከዝሙት በፊት ወሳኢሉ ዚና የዝሙት መዳረሻዎችን መከላከል ስላለበት ነው መጀመሪያ ወላ ተቅረቡ ዚና የሚለው። መጀመሪያ በዚህ ደረጃ ላይ ለምን መቅረብ ፈለግሽ አንቺ? በግላጭ ለብቻ ማቀፉ መሳሙ ሌላ ነገር ውስጥ መግባቱ ከዚህ በኋላ የመጣ ነው። በአንድ ጊዜ ዘሎ እዛ ደረጃ ላይ አይደርስም። ስለዚህ መጀመሪያ ወሳኢሎችን ብቆርጫቸው ወይም መንገዶችን መጀመሪያ ብታቋርጫቸው እዚህ ደረጃ አይደረስም ነበር። ኡስታዝ ይሄ ነገር ይቻላል እንዴ? አይቻልም እንዴ? አገባሻለሁ ወደፊት ብዙ ነገር ሊባል ይችላል። መጨረሻው ዝሙት ተፈጸመ አልተፈጸመ እንግዲህ ሌላ ጉዳይ ነው። እንደው ያላወራሹ ከሆነ ምናልባት ሌላ ክፍል ካለው አላህን ፈርተሽ እንዳታዋሪው። ይሄ ያወራሹ ራሱ ይዘገንናል፣ በጣም ነው የሚደብረው። ምክንያቱም ለአላህ ብቻ መታማከሩ አላህ ላይ ብቻ መታለቅሹ ነገር ስለሆነ ውድ እህቴ ማለት ነው። ስለዚህ ኡስታዙም ሊሰማ ይችላል። ኡስታዙን ባለበት ተውበት አድርጎ ወደ አላህ ተመልሶ ሁላችንም ጥፋተኞች ነን። ነገር ግን አደባባይ ላይ ጥፋት ማውጣት ደግሞ ሌላ ጥፋት ነው። ስለዚህ አላህ እንደሰተረን እንደደበቀን ተደባብቀን ነው መኖር ያለብን። ጋዜጠኛው ደግሞ
እዚህ ቦታ ላይ በዚህ አጋጣሚ ለጋዜጠኛው ማስተላልፈው ምንድነው አንተ የፈለክበት ከዚህ ኢንተርቪው የፈለከው ነገር ምንድነው? ኢስላምን ማጠልሸት ነው? የኢስላምን ስም ማጥፋት ነው? በዚህ መልኩ ስለዚህ ይሄንን ነገር ግንዛቤ ውስጥ ከታችሁ እናንተም የጥንቃቄ እንድታደርጉ የጥንቃቄ እርምጃ እንድትወስዱ አደራ እላለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።